ሰላም ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በአካውንቲንግ ሆሊስቲክ ሲኦሲ ሌቭል 4 መጥቻለሁኝ ማለት ነው። ያው ሌቭል 4 ሆሊስቲክ ሲባል ሁሉንም የያዘ ነው ማለት ነው፣ ከመጀመሪያው እስከ መጨረሻው ማለት ነው። ስለዚህ ይህ ወደ 500 ምናምን የሚጠጉ ጥያቄዎች አሉኝ በእጄ ላይ ማለት ነው። ከነሱ ውስጥ በዚህኛው ቪዲዮ 25 ጥያቄዎችን እናያለን ማለት ነው። እስቲ ላይቭ ላይ ነው ማስተምረው፣ ላይቭ ላይ እናንተም እየተረዳችሁት እንድትሄዱ ማለት ነው። ምን ላድርግ አሁን? ላይቭ ላይ ነው የምጽፈው ማለት ነው። አካውንቲንግ ሆሊስቲክ ሲኦሲ ኤግዛም ማለት ነው። ሲኦሲ ኤግዛሚኔሽን እላችሁ መጥቻለሁ ማለት ነው። አንደኛ የመጀመሪያው ጥያቄ የሚሆነው ቀጥታ ወደ ጥያቄው ነው የምገባው ማለት ነው። ስለዚህ what is the primary purpose of accounting? የአካውንቲንግ የመጀመሪያው ጥቅሙ ምንድን ነው? ፕራይመሪ ለምንድን ነው አካውንቲንግ መጠቀም ያስፈለገው? ጥቅሙ ምንድን ነው? ፕራይመሪ የመጀመሪያው ዋናው ለማለት ነው ማለት ነው። ስለዚህ ምርጫዎች አሉት። ኤ ምን ይላል? ቱ ማኑፋክቸር ጉድስ። ቢ ቱ ፕሮቫይድ ፋይናንሻል ኢንፎርሜሽን for decision making. C to advertise products. D to hire employees. ስለዚህ አሁን ጥያቄው ምንድነው የሚለው? what is the primary purpose of accounting ነው። የአካውንቲንግ የመጀመሪያው ጥቅሙ ምንድነው? A to manufacture goods. B to provide financial information for decision making. C to advertise product. D to hire employee ይላል። ስለዚህ መልሱ የሚሆነው ምንድነው? ቢ ምን ይሆናል ማለት ነው? መልስ ይሆናል ማለት ነው። to provide financial ኢንፎርሜሽን ፎር ዲሲሽን ሜኪንግ ነው ማለት ነው። የመጀመሪያው በደንብ እዩት። ይቺ ጥያቄ በጣም ብዙ ጊዜ ተደጋግማ የምትመጣ ጥያቄ ስለሆነች ማለት ነው። ሁለተኛ ጥያቄ የሚሆነው which accounting equation is correct ነው የሚለው። which accounting equation is correct? A asset is equals to liability minus capital. B asset is equals to liability plus owner equity. C asset plus expense is equals to revenue. D asset is equals to income plus expense. ስለዚህ መልሱ የትኛው ነው የሚሆነው? ፕላስ እዚህ ጋር ስለዚህ which accounting equation is correct ነው። ኮሬክት የሆነው አካውንቲንግ ኢኩዌሽን የትኛው ነው? እዚህ asset is equals to liability minus capital. B assets is equals to liabilities plus equity. C assets plus expense is equals to revenue ይላል። D asset is equals to income plus expense። ምንም አያጠራጥርም ማለት ነው። አሴት የምንለው ምን ማለት ነው? በብድር ላይም ከነብድሩ ጭምር ያለን ሀብት ማለት ነው። የኛ ብድራችንንም ጨምሮ የተበደርነውንም ብድር ሁሉንም ያለብንም እዳዎችን ሁሉ ጨምሮ ያለን ሀብት አሴት ይባላል ማለት ነው። ሊያቢሊቲ ደግሞ ምንድነው? እዳችን ነው። ኢኩዊቲ ማለት ደግሞ እዳው ተቀንሶ ያለን ሀብት ነው ማለት ነው። እዳችንን ከፍለን እጃችን ላይ የሚቀረን ሀብት ኢኩዊቲ ይባላል ማለት ነው። ስለዚህ ፎርሙላ የሚሆነው አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኢኩዊቲ ይሆናል ማለት ነው። ሶስተኛ which of the following
which of the following is an asset? አሴት የሆነው የትኛው ነው የሚለው ያው እንግዲህ አሴት ምን እንደሆነ አውርተናል ማለት ነው። አሴት ማለት ከነ ዕዳው ጭምር ያለን ሀብት ማለት ነው። ኤ ሎን ፔብል፣ ቢ ካሽ፣ ሲ ሳላሪ ኤክስፐንስ፣ ዲ ካፒታል። which of the following is an asset? አሴት የሆነው የትኛው ነው? ኤ ሎን ፔብል ነው የሚከፈል ክፍያ ማለት ነው፣ ብድር ማለት ነው። ካሽ ይላል፣ ሳላሪ ኤክስፐንስ ይላል፣ ካፒታል ይላል። ስለዚህ መልሱ የሚሆነው ምንድነው? ካሽ ነው የሚሆነው። ካሽ ምንድነው? እጃችን ላይ ያለን ካሽ ማለት ነው። ካሽ ሙሉ ካሻችን ምን ይባላል? አሴት ይባላል ማለት ነው። ስለዚህ መልሱ ቢ አሴት የሚለው ይሆናል። አራተኛ ጥያቄ which financial statement shows a company's financial position የሚለው ኤ ኢንካም statement, B balance book, no balance sheet, C salary, C cash book, C cash book, D journal. ስለዚህ which financial statement shows a company financial position ነው? A income statement፣ B balance sheet፣ C cash book፣ D journal ይላል። መልሱ ማን ነው የሚሆነው? መልሱ የሚሆነው B balance sheet ነው ማለት ነው። balance sheet ይሆናል ማለት። which financial statement shows a company financial position ነው? financial position ሁሉ የሚያሳየን ማን ነው? ባላንስ ሽት ነው ማለት ነው። ባላንስ ሽት ማለት ያለን ከውጭ ቀሪ ያለን ሽትላችን ላይ የሰፈረው ባላንሳችን ማለት ነው። አምስተኛ question number 5 which book records transaction first? which እቺም በጣም ብዙ ጊዜ ተደጋግማ የምትመጣ ጥያቄ ነች ማለት ነው። በጣም ብዙ ጊዜ which book records transaction first? A ledger, B journal, C trial balance, D cash book። መልሱ ማን ነው የሚሆነው? which book records transaction first? ትራንዛክሽንን ፈርስት ሪኮርድ የሚያደርግልን ቡክ የትኛው ነው? ኤ ሌጀር ነው፣ ቢ ጆርናል ነው፣ ሲ ትሪያል ነው፣ ባላንስ ነው፣ ዲ ካሽ ቡክ ነው። ስለዚህ መልሱ ማን ነው የሚሆነው? ጆርናል የሚለው ይሆናል ማለት ነው። ጆርናል ነው የሚሆነው ማለት ነው መልሱ። እዚህ በደንብ እዩዋቸው፣ እነኚህን ነገሮች በደንብ ልዩነታቸውን ጎግል እያደረጋችሁ በደንብ እወቋቸው ማለት ነው። ስድስተኛ ጥያቄ ዋት ኢዝ ሊያቢሊቲ ይላል። ዋት ኢዝ ሊያቢሊቲ? A property owned, B money owned to others, C business income, D business expense ነው። ስለዚህ መልሱ ማን ይሆናል? what is liability ለሚለው ፕሮፐርቲ ኦውንድ፣ መኒ ኦውንድ ቱ አዘርስ፣ ቢዝነስ ኢንካም፣ ቢዝነስ ኤክስፐንስ። መልሱ የሚሆነው መኒ ኦውንድ ባይ አዘርስ ማለት ነው፣ ወይም ኦውንድ ቱ አዘርስ ማለት ነው። በእኛ የምናስተዳድረው የንብረታችን ማለት ነው። መኒያችን ብራችን ለማለት ነው። ሰባተኛ ጥያቄ question number 7 which account normally has a debit
ባላንስ ኤ ሪቬኑ ቢ ካፒታል ሲ አሴት ዲ ሊያቢሊቲ። ምንድን ነው የሚለው? which account normal has a debit balance ዴቢት ባላንስ ያለበት የትኛው ነው? ዴቢት ባላንስ ያለበት ለዚህ አሴት አይደለም፣ ምንም አያጠራጥርም። አሴት የብድር ሁሉንም አካቶ ያዘልን ማለት ነው። አሴት ይባላል ማለት ነው። አሴት ይባላል። ስለዚህ መልሱ ሲ ይሆናል ማለት ነው። ስምንተኛ ጥያቄ question number 8 which accounting is credited when cash is received from a customer? A cash, B accounts receivable, C expense, D drawing. So which accounting is credited when cash is received from customer ነው? በደንብ ቱ ከስተመር አይደለም ፍሮም ከስተመር ነው እየጠየቀ ያለው ማለት ነው። ፍሮም ከስተመር ነው እያለን ያለው። ስለዚህ ፍሮም ከስተመር ካሽ አካውንት ሪሲቬብል ኤክስፐንስ ድሮይንግ ምን ይባላል? አካውንት ሪሲቬብል የሚወሰድ አካውንት ማለት ነው። በዚህ በደንብ እዋትችም ከአንዴም 3 ጊዜ መታ አይቻታለሁ ማለት ነው። በደንብ እዋት ጥያቄዋን ማለት ነው። ዘጠነኛ ጥያቄ which accounting practice participle which accounting principle requires to be matched with revenues? A proudness, B matching, C going concern, D consistency. which accounting principle requires expense to be matched with revenue ነው የሚለው። A proudness, B matching, C going concern, D consistency። መልሱ የሚሆነው ማለት ነው B matching ማለት ነው። ከስሙ ራሱ እዛ ጋር እንደሚተረዱት ማለት ነው matched with revenue ይላል። ስለዚህ matching የሚለው መልስ ነው የሚሆነው ማለት ነው። አስረኛ question number 10 trial balance is prepared to trial balance ለማን ነው የሚዘጋጀው? A detect all accounting error፣ እሺ B check equality of debit and credit balance፣ C prepare invoices፣ D calculate tax ማለት ታክስ ምንድን ነው የሚለው እዚህ ጋር ትሪያል ባላንስ ኢዝ ፕሪፔርድ ቱ ኤ ዲቴክት ኦል አካውንቲንግ ኤረር ለተገኙ ለሁሉም ለአካውንቲንግ ኤረሮች ወይም ስህተቶች ነው ይላል። ቢ ቼክ ኢኩዊቲ ኦፍ ዲቢት ኤንድ ክሬዲት ባላንስ፣ ሲ ፕሪፔር ኢንቮይስስ፣ ዲ ካልኩሌትድ ታክስ። መልሱ ማን ነው የሚሆነው? ምንም አያጠራጥርማ። ቼክ ኢኩዊቲ ኦፍ ዲቢት ኤንድ ክሬዲት ማለት ዲቢት እና የክሬዲትን ምንድነው ቼክ የሚያደርግልን ማለት ነው። ኢኩዊቲውን ቼክ የምናደርግበት ነው ማለት ነው። ለዚህ ነው የሚዘጋጀው ማለት ነው። ስለዚህ መልሱ ማን ይሆናል? ቢ ይሆናል ማለት ነው። 11 question number 11 depreciation ምንድን ነው? ኤ increase in asset value፣ B decrease in asset values over
ታይም፣ ሲ ቢዝነስ ኢንካም፣ ዲ ታክስ ፔይመንት። ስለዚህ መልሱ ማን ነው የሚሆነው? ዲፕሪሺዬሽን ማለትም ማለት ነው። what does by mean depreciation? Depreciation is A increase in asset value, B decrease in asset value over time, C business income, D tax payment ይላል። መልሱ ማን ነው የሚሆነው? ቢ ዲክሪዝ። ያው ዲፕሪሺዬሽን አይደለ መቀነስ ማለት ነው። ቅናሽ የሚቀንስ ነገር ማለት ነው። ስለዚህ ዲፕሪሺዬሽን ይሆናል ዲክሪዝ ኢን አሴት ቫልዩ ኦቨር ታይም ማለት ነው። ታይም ማለት ነው። መልሱ ቢ ይሆናል ማለት ነው። ኩዌስችን ነምበር 12 12ኛ ጥያቄ which is current asset which is current asset ላ A building, B machinery, C inventory, D land. which is current asset የምንለው የትኛው ነው? A building አይደለም፣ B machinery አይደለም፣ C inventory፣ D land ይላል። መልሱ ኢንቬንተሪ ነው። ከረንት አሴት የሆነው ማነው ማለት ነው? ኢንቬንተሪ ነው ማለት ነው። በደንብ ቼክ አድርጉ፣ በደንብ እያያችኋቸው ጥያቄዎቹ ማለት ነው። ከነኚህ ሌላ ምንም አይነት ጥያቄ ሊወጣ ስለማይችል 500 ጥያቄዎች ነው ያሉኝ ለዛሬ። በዚህ ፓርት ግን 25 ጥያቄዎች ስለሆኑ ማለት ነው በደንብ ይዋቸው። 13ኛ ጥያቄ ኩዌስችን ነምበር 30 ሪቬኑ ኢንክሪዝ ይላል። ሪቬኑ ኢንክሪዝስ ኤ መቼ ነው የሚጨምረው? ሪቬኑ ኤ ኤክስፐንስ ምንድን ነው የሚጨምረው? ኤክስፐንስ ኦውነርስ ኢኩዊቲ፣ ሲ ሊያቢሊቲ ኦንሊ፣ ዲ አሴት ኦንሊ። ሪቬኑ ኢንክሪዝ የሚያደርገው ኤ ኤክስፐንስ ነው፣ ቢ ኦነርስ ኢኩዊቲ ነው፣ ሲ ሊያቢሊቲ ኦንሊ ነው፣ ዲ አሴት ኦንሊ ነው። መልሱ የሚሆነው ቢ ኦነርስ ኢኩዊቲ ነው። ኢኩዊቲ ነው የሚጨምርልን ማለት ነው። ኦነርስ ኢኩዊቲን ይጨምርልናል። ኩዌስችን ነምበር 40 14ኛ ጥያቄ which account is affected when goods are sold on credit? A cash, B accounts receivable, C bank loan, D machinery. which accounting is affected when goods are sold on credit? ሶልድ ሲደረጉ እቃዎች ሶልድ ሲደረጉ አፌክትድ የሚሆነው የትኛው ነው? ኤ ካሽ ነው፣ ቢ አካውንት ሪሲቬብል ነው፣ ሲ ባንክ ሎን ነው፣ ዲ ማሽነሪ ነው። ስለዚህ አጠራጥርም አይደል? አካውንት ሪሲቬብል ይሆናል ማለት ነው። 15ኛ ጥያቄ which document is prepared before financial statement? ከፋይናንሻል ስቴትመንት በፊት ቀድሞ የሚዘጋጀው የትኛው ነው አይደለ? ኤ ሌጀር፣ ቢ ትሪያል ባላንስ፣ ሲ ኢንቮይስስ፣ ዲ ሪሲፕት። which document is prepared before financial statement? ከፋይናንሻል ስቴትመንት በፊት የሚዘጋጀው የትኛው ነው? ኤ ሌጀር ነው፣ ቢ ትሪያል ባላንስ ነው፣ ሲ ኢንቮይስስ ነው፣ ዲ ሪሲፕት ነው። የት ነው የሚሆነው? ምንም አያጠራጥርም ማለት ትሪያል ባላንስ ነው። ሌሎቹ ከዛም በኋላ የሚዘጋጁ ስለሆኑ ትሪያል ባላንስ የሚለው ነው ማለት ነው። ቀድሞት ከፋይናንሻል ስቴትመንት ቀድሞ የሚዘጋጀው የትኛው ነው? ትሪያል ባላንስ ይሆናል ማለት ነው። 16ኛ ጥያቄ
account receivable represents a money owned by customer B money owned to suppliers, C cash in hand, D business expense. አካውንት ሪሲቬብል ሪፕሬዘንትስ አካውንት ሪሲቬብል ሪፕሬዘንት የሚያደርገው ምንድን ነው? ኤ መኒ ኦውንድ ባይ ከስተመር፣ ቢ መኒ ኦውንድ ቱ ሰፕላየር፣ ሲ አሁን ሪሲቬብል ነው አይደለም? አካውንት ሪሲቬብል ነው የሚለው። ስለዚህ መኒ ኦውንድ ባይ ከሌላ ሰው ነው ሪሲቭ የምናደርገው ማለት ነው። ስለዚህ መኒው የማን ነው? የከስተመር ነው ማለት ነው። ስለዚህ መኒ ኦውንድ ባይ ከስተመር የሚለው መልስ ይሆናል ማለት ነው። 17ኛ ጥያቄ which of the following is an expense? which of the following is an expense? expense የሆነው የትኛው ነው? expense የሆነው የትኛው ነው? A which of the following is an expense? expense የሆነው የትኛው ነው? A ሴልስ ሬቬኑ፣ ቢ ሬቬኑ ሬንት ኤክስፐንስ፣ ሲ ካፒታል፣ ዲ ሎን ይላል። የትኛው ነው መልሱ የሚሆነው? ቢ ሬንት ኤክስፐንስ ማለት ነው። which of the following is an expense የሆነው ሬንት ኤክስፐንስ የሚለው ይሆናል ማለት ነው። 18ኛ ጥያቄ ደብል ኢንተሪ ሲስተም ሚንስ ደብል ኢንተሪ ሲስተም ሚንስ ምን ማለት ነው? ደብል ኢንተሪ ማለት ኤ ኤቭሪ ትራንዛክሽን አፌክትስ ቱ አካውንትስ፣ ቢ ኤቭሪ ትራንዛክሽን አፌክትስ ዋን አካውንት፣ ሲ only debit is recorded, D only credit is recorded። ስለዚህ ምንድን ነው ደብል ኢንተሪ ሲስተም ሚንስ ደብል ኢንተሪ ሲስተም ማለት ምን ማለት ነው? ኤቭሪ ትራንዛክሽን አፌክት ቱ አካውንትስ፣ ቢ ኤቭሪ ትራንዛክሽን አፌክትስ። አሁን እዚህ ጋር ደብል ስለሚል በቃ ደብል ኢንተሪ ሲስተም አይደለም። ደብል ኢንተሪ ሲስተም ማለት ሁለት አካውንቶችን አፌክት የሚያደርግ ነው ማለት ነው። ስለዚህ ኤቭሪ ትራንዛክሽን አፌክትስ ቱ አካውንት የሚለው ይሆናል ማለት ነው። 19ኛ ጥያቄ which account is debited when equipment is purchased for cash? which A cash, B equipment, C ሬቬኑ ግብር ማለት ነው፣ ዲ ካፒታል። ስለዚህ which account is debited when equipment is purchased? debited የሚሆነው የትኛው? for cash፣ A cash፣ B equipment፣ C ሬቬኑ፣ ዲ ካፒታል ነው። መልሱ equipment የሚለው ይሆናል ማለት ነው። 20ኛ ጥያቄ ማለት ነው which accounting concept assume which
which accounting concept assumes the business with continue operating ነው continue operating A cash B equipment no sorry A matching B going concern C consistency D materiality ስለዚህ which accounting concept assumes the business with continuous operating ነው continue operating የሚሆነው መልሱ ማን ነው ማለት ነው? ቢ going concern ነው። ምክንያቱም እዚህ ጋር ራሱ continue operating ING ፎርም ነው የሚያሳየው። ባይዞ ሎጂክ ጥያቄው በሎጂክ ራሱ መመለስ የምትችሉት ነው ማለት ነው። ስለዚህ going concern ነው ማለት ነው። going concern የሚለው ይሆናል ማለት ነው መልሱ። question 21 what does capital represent? ካፒታል ምንድነው ሪፕሬዘንት የሚያደርገው? what does capital represent የሚያደርገው ካፒታል ምንድነው? A business income What does capital represent? A business income, B owner investment, B business debt, C sales ነው። መልሱ ማን የሚሆነው ማለት ነው? The answer is B owner investment የሚለው ይሆናል። owner investment መልሱ ይሆናል ማለት ነው። ሁለተኛ ጥያቄ which financial statement reports profit or loss? ፕሮፊት ወይም ሎስን ሪፕሬዘንት የሚያደርግልን ፋይናንሻል ስቴትመንት የትኛው ነው? ኤ ካሽ፣ ኤ ባላንስ ሽት፣ ቢ ኢንካም ስቴትመንት፣ ሲ ትሪያል ባላንስ፣ ዲ ሌጀር። መልሱ ምን ይሆናል ማለት ነው? which financial statement reports profit or ሎስን ፕሮፊትን ወይም ኪሳራን ትርፍን ወይም ኪሳራን ሪፖርት የሚያደርግልን ፋይናንሻል ስቴትመንት የትኛው ነው? ኤ መልሱ ማን ነው የሚሆነው? ቢ ኢንካም ስቴትመንት የሚለው ነው ማለት ነው። ኢንካም ስቴትመንት ነው ማለት ነው። የፕሮፊትን እና የሎስን ሪፖርት የሚሰራበት ምን ተብሎ ይጠራል ማለት ነው? ኢንካም ስቴትመንት ተብሎ ይጠራል ማለት ነው። question number 23 ሶስተኛ which of the following is current liability የሆነው? ቅድም current asset አይተናል። አሁን ደግሞ current liability የሆነው የትኛው ነው? ኤ ላንድ ነው፣ ቢ ባንክ ሎን ፔየብል ዊዝ 1 year በአንድ ዓመት ውስጥ የሚከፈል ምን ማለት ነው? ብድር ማለት ነው። ቢ ቢልዲንግ፣ ዲ ሌጀር፣ ዲ ኢኩፕመንት፣ ዲ ኢኩፕመንት። ስለዚህ ማን ነው የሚሆነው መልሱ ማለት ነው? ቢ ባንክ ሎን ፔየብል ዊዝ፣ ምክንያቱም ሊያቢሊቲ ስለ ብድር አይደል እያወራን ያለ ነው። ሊያቢሊቲ ማለት ብድር ነው። ስለዚህ ባንክ ሎን ፔየብል ዊዝ 1 year ማለት በአንድ ዓመት ውስጥ የሚከፈል ምን ብር ሊሆን ይችላል ማለት ነው? ከረንት ሊያቢሊቲ ሊሆን ይችላል ማለት ነው። ዘ አንሰር ኢዝ ቢ። question number 24 24ኛ ጥያቄ which account is credited when the
owner invest cash which account is credited when the owner invests cash? A cash, B capital, C expense, inventory. Which account is credited when the owner invests cash? ኦነሩ ኢንቨስት ሲያደርግ ካሽ ክሬዲትድ የሚሆነው አካውንት የትኛው ነው? ኤ ካሽ ነው፣ ቢ ካፒታል ነው፣ ኤክስፐንስ ነው፣ ኢንቬንተሪ ነው። መልሱ ካፒታል ነው የሚሆነው። ካፒታል ነው የሚሆነው ክሬዲትድ የሚደረገው ኦነሩ ኢንቨስት ሲያደርግ ካፒታል ነው ምን ክሬዲት እያደረገ የሚሄደው ማለት ነው። 25ኛ ጥያቄ እንደዛ ላስት ዋን ማለት ነው። which accounting concept requires recording transaction at their original cost. At their original cost. A historical cost concept. Cost concept. B matching concept. C prudence concept. D materiality concept. which accounting concept requires recording transaction at the original cost ማለት ነው። ኦሪጂናል ኮስት ኤ ሂስቶሪካል ኮስት ኮንሴፕት፣ ቢ ማቺንግ ኮንሴፕት፣ ቢ ፕራውድነስ ኮንሴፕት፣ ዲ ማቴሪያሊቲ ኮንሴፕት። ምንም አጠራጥር ማለት ሂስቶሪካል ኮስት ኮንሴፕት ነው የሚሆነው ማለት ነው። which accounting concept requires recording transaction at their original cost። ስለዚህ ሂስቶሪካል ነው ማለት ነው። ወደኋላ ተመልሰ ሂስትሪው ጋር ያለውን ኮንሴፕት ነው የምናየው ማለት ነው። ሂስቶሪካል ኮንሴፕት የሚለው መልስ ይሆናል ማለት ነው። እንግዲህ ቪዲዮ ከተመቻችሁ ለሌሎች ሼር በማድረግ ሌሎችም እንዲጠቀሙ ማለት ነው እና ሁለተኛው ቪዲዮ ደግሞ እንዳያመልጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በሳምንት ሁለት ቪዲዮዎችን የምለቅ ይሆናል ማለት ነው። እንግዲህ እስካሁን ድረስ ስላዳመጣችሁ አመሰግናለሁ። ቴንክ ዩ